ሁለተኛ ነገሥት 4 ቁጥር 18 በጌታ በኢየሱስ ስም አነባዋለሁ። ሕፃኑም አንድ ቀንም አባቱን እኔ በአዲሱ መደበኛ ትርጉም ነው ማነበው። ሕፃኑ አደገ። አንድ ቀንም አባቱን ከአጫጆች ጋር ወደ ነበረበት ቦታ ሄደ። አባቱን ራሴን አለው። አባቱም አገልጋዩን ተሸክመህ ወደ እናቱ አድርሰው አለው። ሆስፒታል ሳይሆን እናቱ ጋር አድርሰው አለው። አገልጋዩም አንስቶ እናቱ ዘንድ አደረሰው። ልጇም እስከ እኩለ ቀን ድረስ በእናቱ ጭን ላይ ተቀመጠ። ከዚያም ሞተ። ወደ ላይም ወጥታ በእግዚአብሔር ሰው አልጋ ላይ አስተኛችው። በሩንም ዘግታበት ወጣች። ከዛም ባሏን ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እንድመለስ አንድ አገልጋይና አህያ ላክልኝ አለችው። ባሏ ዛሬ ወደ እርሱ መሄድ ለምን አስፈለገች? መባቻ ወይም ሰንበት አይደለም አላት። እርሷም ምንም አይደል ልሂድ አለች። ከዛም አህያዋን ጭና አገልጋዩን ቶሎ ንዳ፣ እኔ ካልነገርኩ በቀር ለኔ ብለህ አታዘገኝ አለች። ያን ገጭክም ቢሆን አድርሰኝ እንጂ። ስለዚህም ተነስታ የእግዚአብሔር ሰው ወዳለበት ወደ ቀርሜሎስ ተራራ ሄደች። የእግዚአብሔርም ሰው በሩቅ ሲያያት አገልጋዩን ገያዝን እንዲህ አለው፣ ሱነማይቷን አያት ያቻትና በል ሩጥ ሂድና ምን ነው ደህና አይደለሽም? ባልሽ ደህና አይደለም? ልጅሽ ደህና አይደለም? ብለህ ጠይቃት አለች። እሷ ሁሉ ደህና ነው አለች። እግዚአብሔርም ሰው ወዳለበት ተራራ ስትደርስ እግሩ ላይ ተጠመጠመችና ጊያዝ ሊያስለቅቃት ሲመጣ የእግዚአብሔር ሰው ግን አለች እጅግ አዝኛለችና ተዋት አለ። እግዚአብሔርም ይህን ለኔ ከምን እንደሰወረው እንዳልነገረኝ አልገባኝም አለ እግዚአብሔር ሰው። እርሷም ጌታዬ ለመሆኑ እኔ ልጅ እንድትሰጠኝ ጠይቄ ነበርን? አጉል ተስፋ እንዳትሰጠኝ አላልኩም አለችው። ኤልሳም ገያዝን እንግዲህ ወገብህን ታጠቅ፣ በትሬን ያዝ፣ ሩጥ። በመንገድ ላይ ሰው ብታገኝ ሰላም አትበል። ማንም ሰው ሰላም ቢልህ መልስ አትስጥ። በትሬን በልጁ ላይ አድርጋለሁ። ለልጁ እናት ግን ሕያው እግዚአብሔርን አውቀዋለሁ እኛ ቤት ሲኖር ገያዝን አላምነውም። ሕያው እግዚአብሔርን በሕያው ነፍስ እምላለሁ ፈጽሜ ትቼ አልሄድም። ስለዚህ ተነስ ተከተለኝ አለችው። ሻካማስ ሙሉን አናንብበው። ቁጥር 36 ላይ ኤልያስም ገያዝን ጠርቶ ሱነማይቱን ጥራልኝ አለው። እርሱም ጠራት። እንደመጣሽም በይ ልጅሽን ውሰጂ አለ። እርሷም ገብታ በእግሩ ላይ ወደቀች፣ በምድር ላይም ተደፋች። ልጇንም ይዛ ወጣች። መልእክት አለ። እናንተ እጅ ላይ የሞተው አይቀበርም። ጌታን አለኝ ከእግዚአብሔር የተቀበላችሁት ነገር ቢሞትም ይነሳል። እግዚአብሔር ያወራላችሁ ነገር ቢሞትም ነፍስ ያገኛል። አማ አራባ ብዙ አልሰብክም፣ ትንቢት ነው የምናገረው። ቤት ቆልፈ የመጣበት ነገር ግን ስትመለስ ይራመዳል። አሁን እቺ ሴትዮ አንዴ ስሟት። አንዲት ባለጠጋ ሴት በበሯ ነብይ ሲያልፍ ገብቶ ይብላ አለች። ምንም የልጅ ጥያቄ የሌላት የተወች ትታለች። በዚህ ጉዳይ ጸሎት ትታለች። በዚህ ጉዳይ ትንቢት ትታለች። ግን ነብይ ማታሳልፍ ይግባ ምትል እየገባ እየበላ ይሄዳል፣ እየገባ እየበላ ይሄዳል። አራረካትም። ጭራሽ ሰገነት ይሰራለታለች። እዚሁ ይቀመጣለች። ነብዩን ቤቷ አስቀመጠችው። የሚፈልገውን ነገር ሁሉ አረገችለት። ይሄን ሁሉ አረግሽልኝ፣ እኔ ደግሞ ምን ላርግልሽ አላት። እኔ ምንም አልፈልግም አለች። ከዚህ በፊት ነግሬያችኋለሁ። ምን ላርግልሽ የሚባሉ ሰዎች አሉ። የእግዚአብሔር ሰዎችን ልብ አሳርፈው ምን ላርግልህ የሚባሉ ምን ልጥራልህ፣ ምን ልጥራልሽ፣ ምን ልጥራ የሆነ ሰው አለ እዚህ ቤት በኢየሱስም ጠርቼዋል። ማካራ ደከበዲና ማህዶስ ሴትዮዋ የጸሎት ርዕስ የለኝም
እኔ በወገኖቼ መካከል ተቀብጫለሁ። እንዲህ ብሏታል። ለሰራዊት ልንገርሽ፣ ለአለቃ ልንገርልሽ፣ ለባለስልጣን ልንገርልሽ፣ ለመሬት አስተዳደር ልንገርልሽ፣ ለከንቲባ ላውራልሽ፣ ለአገር መሪዎች ልንገርሽ ምናምን ሲላት አልፈልግም ሁሉንም እኮ አውቃቸዋለሁ ልጅ በወገኔ መካከል ተቀምጫለሁ። እንትናም ዘመድ ነን፣ እንትናም ዘመድ ነን፣ እንትናም መረጥ የሰው ችግር የለብኝ ማለት መጣ። ጊያዝ ሰፈር አይደል የሚውለው መጣ። አረኔ ሰምቻለሁ ልጅ የላት ማለት የዛሬ ዓመት አላት። በቃ አለኝ እያልክ የጎደለህን ልናገር ነው ዛሬ። በቃኝ እያልክ የዛሬ ዓመት ማካረዲያስ ዛሬ ቀኑን ጻፈው። ስንት ነው? ግንቦት ስንት ነው? ግንቦት 1 2019 አንተ ሌላ ነህ። ጋላፋቴ ባሳ ግንቦት 1 2019 አንተ ሌላ ነህ። የዛሬ ዓመት ቁጥራችሁ ይቀየራል። የዛሬ ዓመት ፋይናንሳችሁ ይቀየራል። የዛሬ ዓመት የተውሹ ይገባል። ይሁን አለ። ግድ የለም የምታምነኝ ከሆነ አንድ ተሽከርከርና ሜን በለኛል። ማላ ሳባካቬንቲያ ፖቫ ሳላጋባዲ ከማዶቫንታ ገንቲያሎ ቬቼ ፓሪያቫሶ የሚቀጥለው ዓመት ስታተሱ የሚቀየር ሰው አይ ያላገባ ያገባ ሲሆን፣ ያልወለደ የወለደ ሲሆን፣ ደሃው ባለጠጋ ሲሆን፣ ለማኙ ተለማኝ ሲሆን፣ ተበዳሪው አበዳሪ ሲሆን ይሁን አለ። ካጃምባላ ካታባስ ይሄው እንደ ነብይ ተቀበለኛል። ገንዘብ አምጣ ስል ታመጣለህ። ተንበርከክ ስል ትንበረከካል። እንጹም ስል ትጾማለህ አይደለ? እንደ እግዚአብሔር ሰው እየተከተልከኝ ነው አይደል? የዛሬ ዓመት እጅ ይገባል። የዛሬ ዓመት እጅ ይገባል። የዛሬ ዓመት ተው እንዳታታልኝ አለችው። ተው ይባካለችው። መልእክት ያውንም እዚህ ጋር ብቻ አይደል? ተው እንዳታታልኝ አላታለላት። በአመቱ ቤት ውስጥ ገንፎ ተበላ። ወንድ ልጅ ተወለደ። በደንብ ስሙኝ። ከዛ አቤት ጌታ ቸርኩል ልጁ ማደጋ ከአባቱ ጋር አጨዳ እየዋለ ራሴን አለ ሲል ወደ እናቱ ላከው። ማለት አንተ እኮ የተፈጠርከው አለው በእኔና በእናትህ ግንኙነት ሳይሆን በእናትህና በነብዩ ግንኙነት ነው። ነብዩና እናትህ ባላቸው የመንፈስ ዓለም ንግግር እንጂ እኔና እናትህ አባልና ሚስት ሆነን እንዳልስል አይደለም ያመጣን። አንተ ወደ እናትየው ላካት። እናትየውም ልጄን ምን አረከው የሚል መልእክተኛ አይደለም የላከችበት። በር ዘጋችና አለከማ ሾዳ ግድ የለም የኔ ጉዳይ ባሌ ጋር አይደለም፣ የኔ ጉዳይ ሚስቴ ጋር አይደለም፣ የኔ ጉዳይ አለቆቼ ጋር አይደለም፣ የኔ ጉዳይ ያለው እግዚአብሔር ጋር። ማካላባ እዚህ ቤት የተቀበልከው እዚህ ቤት ይነሳል። እዚህ ቤት ሰምተህ የጀመርከው እዚህ ቤት ትንሣኤ ያገኛል። ይሁን አለ። ማላከባራ አንድ ሰው እዚህ ቤት ትንቢት ሰምቶ የነበረ እግዚአብሔር ተናግሮት የነበረ እዚህ ቤት እንደሚባረክ የሰማ እዚህ ነበር የነገርከኝ በሉታ በለው። አንዴ ጩሁና ንገሪው። ጩሂና አማራዳ ጋባዳ ከማቶላ ፊና ማሸዳ እዚህ ነበር ያወራህልኝ፣ እዚህ ነበር ያለምኩት፣ እዚህ ነበር ያሳለምከኝ፣ እዚህ ነበር በልማሰ፣ እዚህ ነበር አሜን ያልኩት። ራሴን አለ ወደ እናቱ ላከው። ምን ማለት ነው? ያንተ ላይፍ ያለው እናት ከመንፈሳዊ ዓለም ጋር ባላት ኮሙኒኬሽን ከነብዩ ጋር ባላት ኮሙኒኬሽን የመጣህ እንጂ የኔና የእናት ጉልበት የፈጠረ ልጅ አይደለም። ዳይ ወደ እናቱ ጋር ከደረሰ በኋላ ከትንሽ ጊዜ በኋላ ሞተ። ሲሞት ልጄን የሚል ጩኸት አልወጣም ከዛ ቤት። ጉዶንኩ አንድ ልጄን አላለችም። ወደ ነብዩ መኝታ ቤት ሄደችና እዚህ ጋር ነበር ስላንተ የሰማሁት አለች። አስተኛችሁ። እዚህ ጋር ነበር። የት ጋር ነበር ትንቢት? የት ጋር ነበረ እግዚአብሔር እንደሚቀጥል የነገረ? የት ጋር ነው? የት ጋር ነበር እንደምትከናወን የነገረ? የት ጋር ነው እንደማይበላሽ የነገረ? የት ጋር ነው እንደሚቀጥል የነገረ? ራዲካንዳስ ካባቶማን ተሪባ ተልካሙ ረፊን ዲያባሳ አው
የት ጋር የት ጋር ነበር? እዚህ ጋር ነው። አንተን የወለድኩ እኛ መኝታ ቤት አይደለም፣ ነብዩ መኝታ ቤት ነው። በትንቢት ነው የወለድኩ አንተን፣ በቃል የወለድኩ አንተ። ኤላባ ካፋና ካባላ ካማታ ዛሬ ምስክር እንጠራለን። የተነገረን ነገር ላይ ምስክሮችን እንሰበስባለን። ያወሩልንን እንሰበስባለን። እግዚአብሔር የነገረንን የሚያረጋግጡ እንሰበስብ። ከእግዚአብሔር ጋር የጀመርከውን ጉዳይ ጣልቃ ሰው አታስገባበት። ከእግዚአብሔር ጋር አውርተህ እዚህ ደርሰህ መሀል መንገድ ላይ ሰው ተሰበስባለህ። አፋልጉኝ፣ አሸማግሉኝ መሀል መንገድ ላይ ከእግዚአብሔር ጋር እዚህ ጋር ደርሰህ ከዚህ በኋላ ከሰው ጋር ልጨርሰው። በእግዚአብሔር የወለድኩትን ሲሞትብኝም በእግዚአብሔር ነው ማስነሳው። ብዙ መቃብር እየተከፈተ እያየሁኝ ነው። የተዋችሁት ኬዞች፣ የተዋችሁት የረሳችሁት፣ በቃኝ ያልሽው ይብቃኝ ይብቃኝ። በዚህ ጉዳይ ጸለይኩ፣ በዚህ ጉዳይ ለመንኩ፣ አስለመንኩ፣ ጾምኩኝ፣ አገልጋዮች ጋር ዞርኩኝ ያላችሁበት ጉዳይ እንዲህ ከመቃብር ብድግ 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 ኢየሱስ ብድግ 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 ብድግ። የሞተ ቆልፈሽ መጣሽ፣ ሕያው የሆነ ታገኛለሽ። ስትመጣ ከሩቅ አያትና ጊያዝን ላከው። ሂድ እስቲ አለ። ጊያዝ ሮጠ። ሰላም ነው? ሰላም ነው። ባልሽ ደህና? ደህና። ልጅሽ ደህና? አንቺስ? ደህና ነኝ። ምን ያደርጋል ለሱ ብትነግረው? ወዲያው ጉድ አንድ ልጇን ነው የሚለው። አልነገረች። እምፈልገው አለች ነብዩን ነው። ነብዩን ትንቢቱ በሷ አፍ ላይ የተነገረው ልታገናኘው ነው ወስደ። እና አለች ሂጂ ብሎ ለጊያዝ ፕሮፌቲክ ዳይሬክሽን ሰጥቷል እኮ በትሩ። ሕያው እግዚአብሔር ምስክሬ ነው፣ አንተ ካልተከተልከኝ አልሄድም አለች። እግዚአብሔር በእውነት ከኔ ሰውሮታል አለ። ግራ ገባው፣ ተከትሏት ሄደ። ሲሄድ በትንቢት የጠራው ልጅ ተጋድሟል፣ ሞቷል። ይኸውልህ የነቢያት አደራረግ እኮ ከአይምሮ በላይ ነው። አፉን በአፉ አይኑን በአይኑ እጁን በእጁ አድርጎ ተኛበት ይላል። እንግዲህ ይሄ ነቢያት አደራረግ ምን እናርግ እንግዲህ? ተኛበት። አሁን ቢሆን ይጠለጠላል። እኔ የሚገርመኝ ሶፍት በላ ብለው ሲሉ ሰምታችኋል። የበላው ሰውዬ ግን እኮ ኩላሊቱ ተፈውሷል። ሰውዬው እኮ ሶፍት ስለበላ ብሎ ኪኒን በልቼ ኩላሊቴ አልዳንም፣ ሶፍት በልቼ ዳና አለ። ዳን እንግዲህ ምን ታደርጋለህ? ሶፍት ያበላሉ። አይኑን ባይኖቹ 7 ጊዜ ተነፈሰበት። በሰባተኛው አስነጠሰውና ተነሳ። ጥራት አለው። የዛሬ ስንት ዓመት ከአፌ ያወጣሁትን ልጇን አሁን ደግሞ በእጅ አቀፌ ልስጣት። ጥራት ያኔ ከአፌ ነበር ይሄን ልጅ ያወጣሁት። ነይ አላት። የሆነ ቀን ካፌ የሰማችሁትን ትንቢት ይሻባ የሆነ ቀን እግዚአብሔር በእኔ ሲናገር አሜን ያላችሁት አተቀደማስ ግን ተበላሸብኝ ሞተብኝ ያላችሁትን ይኸው ሸከባ ጥራት የታለች? ጥራው ይኸው ዝም ብለሽ አለ ፊት ለፊት የተቀመጥሽው ዛሬ ታካ የሆነ ቀን ካፌ ወጥቶ
የሆነ ቀን እግዚአብሔር ባፌ ተናግሯችሁ ሆነ ካላችሁ በኋላ የሞተባችሁ ነገር ይሄው አስነስቼ መለስኩላችሁ። ሻላሃዳ ጋማስ ክራዳ ጋባዳ ጋማታካስ ይሄው የሞተ ራያችሁን ይሄው የሞተ ቢዝነሳችሁን ይሄው የሞተ ትዳራችሁን ይሄው የሞተ ጮኝነታችሁን ይሄው የሞተ ልጃችሁን ይሄው ሞቶባት ጠራችኝ አይደል? ጥራት አስነስቻለሁ። አልቀብረውም ብላ ጠራችኝ አይደል? ጥራት ያስነሳል ብላ አምና ጠራችኝ አይደል? ጥራት ዛሬ እዚህ ቤት የመጣችሁ ሰዎች ለሁላችሁ ነው ይሄ ትንቢቴ ተነስቷል። ይሄው